የምጥል ህመም ኤፒሌፕሲ የአንድ ሰው ህመም ብቻ አይደለም እንደምታውቁት ማህበረሰብ ቤተሰብ አብሮ ይታመማል የጤና ችግርን ብቻ አይደለም የአጠቃላይ የኢኮኖሚና የማህበራዊ ችግር ነው የሚፈጥረው አንድ ሰው በኤፒሌፕሲ ሲታመም ረጅም ጊዜ ነው መድኃኒት የሚወስደው ምርትና ምርታማነት ላይ የራሱ የሆነ ጫና የሚያሳድር ስለሆነ በአግባቡ መስራት አስፈላጊ ነው የሚሆነው ኢራን የኒውክሌር ማበልጸግ ሙከራዋን መቼም ማሳለፍ እንደማትችል አስታውቃለች ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ኢራን ከአሜሪካ ጋር በምታደርገው ድርድር የኢራን ማበልጸግ ስራዋን በፍጹም እንደማታቆም ገልጸዋል ሚኒስትሩ አክለውም ዋሽንግተን የምትሰነዝረውን የጦርነት ዛቻ ተራ ማስፈራሪያ ነው አጣጥለውታል የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት መግለጫ ሩሲያ አውሮፓን የመውረር ፍላጎት እንደሌላት ቢናገሩም አውሮፓ ግን ራሷን ለጦርነት እያዘጋጀች ነው በማለት ከሰዋል ላቭሮቭ አክለውም ምዕራባውያን ሩሲያን ለማጥቃት ቢሞክሩ ሩሲያ የምትሰጠው ምላሽ በወታደራዊ ዶክትሪኗ መሰረት በሁሉም አማራጮች የታጀበ መጠነ ሰፊ ጦርነት እንደሚሆን አስጠንቅቀዋል መደበኛ ኗሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ በክልልና በድሬዳዋ ከተማ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ ዳኝነት ስልጣን ነው ሰላም ጤና ይስጥልን ውድ ተመልካቾቻችን ሀገር ዜና ጀምሯል የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል ከመላይ ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ በመጀመሪያም አበይት መረጃዎችን አስቀደምን የሚጥል ህመም በህክምና ቁጥጥር የሚደረግበት የጤና እክል ቢሆንም በኢትዮጵያ ህመሙን ከመንፈሳዊ ጉዳይ ጋር በማያያዝ የሚደርሰው ማህበራዊ መገለል ታማሚዎችን ለከፋ የስነ ልቦና ጫናና ለአካል ጉዳት እየዳረጋቸው መሆኑ ተገለጸ በዚህ የተሳሳተ አመለካከት ምክንያት በርካታ ህጻናት ከትምህርት ወጣቶች ደግሞ ከስራ ገበታ ውጭ እንዲሆኑም ተገደዋል ተብሏል ተጨማሪ ያለን በኢትዮጵያ የሚጥል ህመም በታማሚዎች ላይ ከሚያስከትለው አካላዊ የጤና እክል ባሻገር በግለሰብ በቤተሰብና በሀገር ደረጃ የሚያደርሰው ማህበራዊና ኢኮኖሚያዊ ጫና ውስብስብና ከፍተኛ መሆኑ ተጠቆመ ታማሚዎች ህክምናውን በአግባቡ ካለማግኘታቸውና በህብረተሰቡ ዘንድ ካለው የተሳሳተ ግንዛቤ የተነሳ አምራች ዜጋ መሆን ሲገባቸው ከትምህርት ገበታና ከስራ ዓለም እየተገለሉ መሆኑን የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ተናግረዋል ይህን ተከትሎም ህመሙ የታማሚውን ብቻ ሳይሆን የቤተሰብን የኢኮኖሚ አቅም በመፈተን ምርትና ማነት ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝ ያክለዋል እንግዲህ የምጥል ህመም ኤፒሌፕሲ የአንድ ሰው ህመም ብቻ አይደለም እንደምታውቁት ማህበረሰብ ቤተሰብ አብሮ ይታመማል የጤና ችግርን ብቻ አይደለም የአጠቃላይ የኢኮኖሚና የማህበራዊ ችግር ነው የሚፈጥረው አንድ ሰው በኤፒሌፕሲ ሲታመም ረጅም ጊዜ ነው መድኃኒት የሚወስደው ምርትና ምርታማነት ላይ የራሱ የሆነ ጫና የሚያሳድር ስለሆነ በአግባቡ መስራት አስፈላጊ ነው የሚሆነው በተለይ ደግሞ በሰው ሰራሽና በተፈጥሮ ችግሮች አካባቢ ላይ የአእምሮ ጤና እንዲሁም ደግሞ የምጥል ህመም ኤፒሌፕሲ ከፍ እንደሚል ይታወቃል የአእምሮ ጤና መታወክ ከኤፒሌፕሲ ጋር አብሮ ይሄዳል በአብዛኛው እነዚህ ነገሮች አድሬስ ለማድረግ ሁላችንም ርብርብ እንድናደርግ አደራ ማለት ፈልጋለሁ የነርቭ ህክምና ስፔሻሊስት የሆኑት ዶክተር ምህላ ዘውዴ በበኩላቸው ህመሙን ውስብስብ የሚያደርገው የግለሰብ ጤና እክል ብቻ ሳይሆን የመላው ቤተሰብ ጉዳይ መሆኑን ተናግረዋል ከዚህም በተጨማሪ ታማሚዎች ትዳር ለመመስረትና ልጅ ለመውለድ በሚያስቡበት ወቅት በህመሙ ምክንያት የሚፈጠርባቸው ስጋትና ፍርሃት የማህበራዊ ህይወታቸውን በእጅጉ እየጎዳው እንደሚገኝ ስፔሻሊስቱ ጠቁመዋል አብዛኛው ህብረተሰብ ህመሙን ከእምነት ወይም ከባህላዊ ጉዳዮች ጋር በማያያዝ ታማሚዎችን ወደ ህክምና ተቋም ለማምጣት አመታትን እንደሚፈጅ ገልጸው ይህ የዘገየ ህክምና በታማሚውና በቤተሰቡ ላይ የሚደርሰውን ማህበራዊ ጫና እያባባሰው መሆኑን አብራርተዋል ከታካሚው ጀርባ እናት አባት ልጅ ይኖራል እነሱን ተከትሎ ዲፔንደንቶች አሉ ምናልባት የቤተሰቡ የገንዘብ ምንጭ ታካሚው ሊሆን ይችላል ስለዚህ እንዴት አድርጎ ቀጣይ ህይወቱን መግፋት አለበት እናት ልትሆን ትችላለች ወይም አግብታ ወይም ልታገባ እያሰበች ያለች ልጅ ልትሆን ትችላለች ከዛ ጋር ተከትሎ የሚመጣ ፍርሃት አለ ያንን ሁሉ በማገናዘብ እንደ አንድ ታካሚና እንደ አንድ ህመም ሳይሆን እንደ ቤተሰብ ነው ኤፒሌፕሲ የሚታከመው ማለት ነው የኤፒሌፕሲ ምክንያቶቹ ብዙ ናቸው ግን ከምክንያቶቹን እኛ ማወቅ የምንችለው ኦልሞስት ግማሹን ነው ከ10 ሰው የ5ቱን ምክንያት ማወቅ እንችላለን
የኬር ኤፒሌፕሲ ኢትዮጵያ መስራችና ዳይሬክተር እናቴ እውነቱ በበኩላቸው በህብረተሰቡ ዘንድ ያለው የተሳሳተ ግንዛቤ ታማሚዎችን ለከፋ ማህበራዊ መገለልና ለስነ ልቦና ጫና እየዳረጋቸው ይገኛል ብለዋል። በዚህም የተነሳ ብዙ ቤተሰቦች ታማሚዎችን በቤት ውስጥ በመደበቅ ከህክምና እንዲርቁና ለጉዳት እንዲዳረጉ እያደረጉ ስለመሆኑ አንስተዋል። አክለውም ህጻናት ወደ ትምህርት ቤት እንዳይሄዱ፣ ወጣቶች ደግሞ ወደ ኮሌጅና ወደ ስራ ዓለም እንዳይቀላቀሉ በማድረግ እድላቸውን እየዘጋ ይገኛል ሲሉ የጉዳዩን ክብደት ያብራራሉ። የሚጥል ህመም ህክምና የታማሚዎችና ቤተሰቦች ህብረተሰብንም ድጋፍ ይጠይቃል። ይህ ድጋፍ በተገቢ ሁኔታ ሊተገበር የሚችለው ሁሉም የህብረተሰብ ክፍሎች ለህመሙ ያላቸው የተሳሳተ አመለካከትና ግንዛቤ ሲቀየር ብቻ ነው። እንዲሁም ህሙማን በወቅቱ ወደ ጤና ተቋም ሄደው ምርመራና ህክምና ሲያገኙና በህመሙ ምክንያት የሚከሰተውን የአካል የስነ ልቦና ጉዳትና ህመሙን መቀነስ ሲቻል ነው። በህብረተሰባችን ዘንድ ስለ ህመሙ የሚስተዋለው ሰፊ የግንዛቤ ክፍተት መቀነስ እንዲቻልና ንቅናቄ በመፍጠር ጉዳዩ ትኩረት እንዲያገኝ በማሰብ በዚህ ዓመት ደግሞ ከየካቲት 2 ጀምሮ ለ11ኛ ጊዜ ለአንድ ወር የሚቆይ ብሔራዊ የሚጥል ህመም ወር ከግንዛቤ ወደ ተግባር በሚል መሪ ቃል ተዘጋጅቷል። የሚጥል በሽታ ወይም ኤፒሌፕሲ ታማሚዎች ህክምናውን አግኝተው እንደ ማንኛውም ዜጋ የመማርና የመስራት መብታቸው እንዲረጋገጥ ህብረተሰቡ ያለውን የተሳሳተ አመለካከት በመቀየር ከግንዛቤ ወደ ተግባር መሸጋገር እንዳለበት ባለድርሻ አካላቱ አሳስበዋል። በማረሚያ ቤቶች ውስጥ ለሚገኙ ታራሚዎች የሚያገለግል ቤተ መጻሕፍት ደረጃውን በጠበቀ መልኩ ሊገነባ እንደሚገባ ተገልጿል። ማረሚያ ቤቶች ታራሚዎቻቸውን እንደየክፍል ደረጃቸው እያስተማሩ ቢገኙም የአጋዥ መጻሕፍትና ቤተ መጻሕፍት እጥረት እንዳለባቸው ተነግሯል። ምረት ደግፍ በሀገሪቱ የተለያዩ ቦታዎች በሚገኙ ማረሚያ ቤቶች ውስጥ ደረጃቸውን የጠበቁ ቤተ መጻሕፍት ሊገነቡ እንደሚገባ ተገልጿል። በማረሚያ ቤቶቹ ውስጥ የሚገኙ ታራሚዎች በማረሚያ ቤት ሆነው እንደየትምህርት ደረጃቸው ትምህርታቸውን እየተማሩ ቢገኙም የቤተ መጻሕፍት አለመኖርና የመጻሕፍት እጥረት እንደሚያጋጥማቸው ተመላክቷል። በተለይም በክልሎች የሚገኙ ማረሚያ ቤቶች ላይ ቤተ መጻሕፍቶች ሊገነቡ እንደሚገባ በኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አገልግሎት የጽህፈት ቤት ኃላፊ አቶ አባታ ካሳው ገልጸዋል። እንደ ሀገር ቤተ መጻሕፍት ይስፋፋ ብሎ መንግስት አቋም ይዞ ሲወጣ ይሄ ትልቅ ነገር ነው። ይህንን ከተሞች ላይ እየሰራን ያለውን ነገር ግን በነዛ ከተማ ላይ በምንሰራቸው ደረጃ ባይሆኑም በእያንዳንዱ ማረሚያ ቤቶች ከሚያስፈልጉት ነገሮች መካከል ላይብራሪ አንዱ ነው። ትምህርት ቤት ሁሉም ማረሚያ ቤቶች ትምህርት ቤቶች አላቸው። ቢያንስ እስከ 12ኛ ክፍል ያስተምራሉ። እነኛ ተማሪዎች ክፍል ውስጥ መምህሩ የሰጠውን ብቻ አይደለም ወስደው የሚዘጋጁት፣ ተጨማሪ ነገር ማንበብ አለባቸው። ቅድም እንዳልኩት በጣም ትልልቅ ደረጃ የተማሩ ሰዎች አሉ ማረሚያ ቤቶች። እነኛም ቆይታቸውን ጥሩ የሚያደርጉላቸው እርስ በርሳቸውም የሚማማሩባቸው መድረኮች ያስፈልጓቸዋል። አብያተ መጻሕፍትም በደንብ የተደራጁ ያስፈልጓቸዋል። ማረሚያ ቤቶች ታራሚዎችን ከመቆያነት ባለፈ የእውቀት ማግኛ ስፍራ መሆናቸውንም አቶ አባት አክለዋል። እነዚህ ማረሚያ ቤቶች ይህን መሰል አገልግሎት እንዳይሰጡ ካደረጓቸው ነገሮች መካከል የበጀት እጥረት አንዱ መሆኑን በኦሮሚያ ክልል የባሌ ዞን ማረሚያ ቤት አዛዥ ኮማንደር ረቢራ ቃሲም ገልጸዋል። የስራ ማስኬጃ በጀቶች አሉ፣ የሕክምና በጀት አለ፣ የታራሚዎች የምግብ አገልግሎት በጀት አለ። በተለይ በአሁን ሰዓት ከኑሮ ውድነቱ ጋር በተያያዘ ያው በሁሉም የኦሮሚያ ማረሚያ ቤቶች ውስጥ መሰል ችግሮች አሉ። የኑሮ ውድነቱ በጣም ንሯል። የተወደበው በጀት ለዚህ በቂ አይደለም ማለት ነው። የሰው ልጅ እንድታረም እንድታነጽ ስታደርግ መሰረታዊ የሆነ አቅርቦት ያስፈልገዋል። ከዚህ ውስጥ ደግሞ ህገ መንግስቱም የፈቀደላቸው በቂ ምግብ ማግኘት፣ ንጹህ የመኝታ ቦታ ማግኘት፣ የህክምና አገልግሎትም በቂ ማግኘት ነው። ስለዚህ እነዚህ በጀት እጥረቶች ስላሉ የሚመለከታቸው አካሎች በዚህ ጉዳይ ላይ እንዲሰሩ መጠየቅ ፈልጋለሁ ማለት ነው። በዞኑ የሚገኘው ማረሚያ ቤት ከ1ኛ እስከ 8ኛ ክፍል ድረስ እያስተማረ መሆኑንም ኮማንደር ረቢራ አክለዋል። ታራሚዎችን በትምህርት ለማበረታታትና ለመደገፍ በማሰብም የኢትዮጵያ ብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት ለማረሚያ ቤቱ የመጻሕፍት ድጋፍ አድርጓል። ድጋፉ ለታራሚዎች ወሳኝ በመሆኑ መሰል ድጋፎች ሊቀጥሉ እንደሚገባ ተገልጿል። ዛሬ እንግዲህ ከኢትዮጵያ ቤተ መጻሕፍትና ቤተ መዛግብት የተለያዩ የመጻሕፍት ድጋፍ ተደርጎልናል። ይህ በጣም የሚበረታታ ተግባር ነው። በዛሬ ብቻ የሚቆም መሆን እንደሌለበት ግን ላሰምርበት ፈልጋለሁ። በቀጣይነት እንድትተባበሩ እንድትረዱን፣ ሌሎች መሰል ተቋማትንም አስተባብራችሁ ድጋፉ ቀጣይ ካለው ታራሚዎች ታርሞ አንብቦ
ያው እንደሚታወቀው ታራሚ ሌላ ብዙ ስራ የለውም። በጣም ሰፊ የእረፍት ጊዜ ያለው በማንበብ መለወጥ ይችላሉ ማለት ነው። አምራች ዜጋ እንዲሆኑ እንሰራለን ካል እነዚህ አቅርቦቶች መሟላት አለባቸው። ለዚህ ደግሞ እንደናንተ አይነት ተቋሞች ያስፈልጉናል። ድጋፋችሁ ይቀጥላል። በዚህ አጋጣሚ ምንም እንኳን እንደዚህ ያሉ ድጋፎች በተለያየ ጊዜ የሚደረጉ ቢሆንም ዘላቂ መፍትሄ በማበጀትና ቤተ መጻሕፍትን ገንብቶ አገልግሎት በመስጠት ታራሚዎችን በእውቀትና በስነ ምግባር እንዲሁም በልዩ ልዩ ችሎታ ማብቃት እንደሚያስፈልግም በርክክብ ስነ ስርዓቱ ተጠቁሟል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ቴህራን ከአሜሪካ ጋር በምታደርገው ድርድር የዩራኒየም ማበልጸግ ስራዋን በፍጹም እንደማታቆም ገልጸዋል። በሌላ በኩል ኢራን ታዋቂ የለውጥ አቀንቃኝ ፖለቲከኞችን ማሰሯ ሲሰማ እስራቱ የዲፕሎማሲያዊ ጥረቶችን እንዳያደናቅፍ ተሰግቷል። ሙሴ ከበደ ዝርዝር አለው። ኢራን የኒውክሌር ማበልጸግ ሙከራዋን መቼም ማሳለፏ እንደማትሰጥ አስታውቃለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ቴህራን ከአሜሪካ ጋር በምታደርገው ድርድር የዩራኒየም ማበልጸግ ስራዋን በፍጹም እንደማታቆም ገልጸዋል። ሚኒስትሩ አክለውም ዋሽንግተን የምትሰነዝረውን የጦርነት ዛቻ ተራ ማስፈራሪያ ነው ሲሉ አጣጥለውታል። በቴህራን በተካሄደው አንድ መድረክ ላይ ንግግር ያደረጉት አራግቺ ሀገራቸው በዋሽንግተን ላይ ያላት እምነት እጅግ አነስተኛ መሆኑና አሜሪካ አዲስ ለተጀመረው ድርድር ያላትን እውነተኛ ፍላጎት እንደምትጠራጠርም ገልጸዋል። ጦርነት ቢታወጅብን እንኳን የዩራኒየም ማበልጸግ ስራችንን አሳልፈን አንሰጥም የምንለው ማንም ሰው በእኛ ሉዓላዊ ውሳኔ ላይ ትዕዛዝ የመስጠት መብት እንደሌለው ለማሳየት ነው ሲሉ ሚኒስትሩ በአጽንኦት ተናግረዋል። ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የአሜሪካ አውሮፕላን ተሸካሚ መርከብ በፋርስ ባህረ ሰላጤ መድረሷን የጠቀሱት አራግቺ የእነሱ ወታደራዊ ግንባታ እኛን አያስፈራንም ሲሉ በአሜሪካ በኩል ላለው ዛቻ እንደማይንበረከኩ አስታውቋል። ከዓመታት መቋረጥ በኋላ አሜሪካና ኢራን በኦማን ድርድር የጀመሩት ባሳለፍነው ዓርብ ነው። ኢራን በሀገሪቱ ላይ የተጣለው የኢኮኖሚ ማዕቀብ እንዲነሳላት የምትፈልግ ሲሆን በምላሹም በኒውክሌር ፕሮግራሟን ለመገደብ የመተማመኛ እርምጃዎችን ለመውሰድ ዝግጁ መሆኗን አራግቺ ጠቁመዋል። ምዕራባውያንና እስራኤል ቴህራን የኒውክሌር ቦምብ ለመስራት በእጅጉን ተቃርባለች እያሉ ቢከሱም ኢራን ግን ክሱን ደጋግማ አስተባብላለች። የኒውክሌር ውዝግቡም በዋሽንግተንና ቴህራን መካከል ሊፈነዳ አፋፍ ላይ ጠጋ ከፍተኛ ውጥረት እንዲነግስ አድርጓል። አራግቺ ይህንን ስጋት ሲያጣጥሉም እነሱ የእኛን አቶሚክ ቦምብ ይፈራሉ፣ እኛ ግን ቦምብ አንፈልግም፣ የኛ እውነተኛ አቶሚክ ቦምብ ለታላላቅ ኃይሎች አይሆንም የማለት አቅማችን ነው ብሏል። ኢራን ይህንን አቅም እየፈጠረች ያለችው ደግሞ በዩራኒየም ማበልጸግ ጥረት ውስጥ ልታሳካ የተቃረበችውን የኒውክሌር ባለቤትነት እርምጃ መሆኑን ፍንጭ ሰጥቷል። የአባስ አራግቺ አዲስ መግለጫ ለዋሽንግተን ወታደራዊ ጥቃት ሰበብ የሚሰጥ ነው የሚሉት ተንታኞች አሜሪካ የኢራን የኒውክሌር ጦር መሳሪያ ባለቤትነት ጥያቄን በተመለከተ ያሰበችውን የአየር ድብደባ ዕቅድ ተግባራዊነት የሚያጠናክርላት ይሆናል በሚል ሰግቷል። ዋሽንግተንና ቴህራን እርስ በርስ ለመጠፋፋት ከመቼውም ጊዜ በላይ ተዘጋጅተው ባሉበት በአሁኑ ወቅትም ወታደራዊ ዝግጅቶች ምድርን ሊያናውጡ በየፊናቸው ሰድረዋል። ኢራን ጎራም ሻሂድ 4 የተባለውን አጥፊ ሚሳኤል አውታስታማሽ አሜሪካ የአርማዳውን አፍንጫ ወደ ኢራን አሹላ ለጥቃት የፕሬዝዳንቷን ትእዛዝ ብቻ እየተጠባበቀች ነው። በሌላ በኩል ደግሞ ኢራን ታዋቂ የለውጥ አቀንቃኝ ፖለቲከኞችን ማሰሯ ተሰምቷል። የኢራን ባለስልጣናት የሀገሪቱን የፖለቲካና የማህበራዊ ስርዓት ለማናጋት ሞክረዋል፣ እንዲሁም ባሳለፍነው ወር በተቀሰቀሰ ተቋም ወቅት ለእስራኤልና ለአሜሪካ ጥቅም ሰርተዋል ያላቸውን 4 ሰዎች በቁጥጥር ስር ውሏል። እሁድ ዕለት የተፈጸመው ይህ እስራት 3 ታዋቂ የለውጥ አቀንቃኞች ፖለቲከኞችን የሚያካትቱ መሆኑን የሀገሪቱ ሚዲያዎች ዘግቧል። በቁጥጥር ስር ያሉት ግለሰቦች የኢራን የሪፎርም ግንባር መሪ አዛር መንሱር፣ የቀድሞ ዲፕሎማት መውሰን አሚንዛዴህና የቀድሞ የፓርላማ አባል ኢብራሂም አስጋር ዛዴህ መሆናቸው ታውቋል። አራተኛው ሰው ስሙ ለጊዜው አልጠቀሰም። የኢራን ከፍተኛ ዜና ወኪል እንደገለጸው ግለሰቦቹ ሀገሪቱ ከአሜሪካና ከእስራኤል የወታደራዊ ጥቃት ዛቻ እየገጠማት ባለበት በዚህ ወቅትም ሰፊ ሁከት በማስተባበርና በመምራት ተወንጅለው ነው ለእስር የተዳረጉ የተባለ ሲሆን በቀጣይም ከሀገሪቱ መንግስት ከባድ ቅጣት ይጠብቃቸዋል ተብሏል። የኢራን የሪፎርም ግንባር በበኩሉ አዛር መንሱር በኢራን አብዮታዊ ጋርድ የሰላ ኃይሎች ከመኖሪያ ቤቷ መታሰሯን አረጋግጧል። በተጨማሪም ጋርዱ ሌሎች ከፍተኛ ድርጅቱን አመራሮች ለጥያቄ እንዲቀርቡ መጥሪያ መላኩም ተገልጿል። የስራ የተፈጸመው በታህሳስ ወር በኢኮኖሚ ቀውስ ምክንያት ጀምሮ ወደ ለየለት ጸረ መንግስት አመፅ በተቀየረው ግርግር በሺዎች የሚቆጠሩ ኢራናውያን ህይወታቸው ማለፉን ተከትሎ በአገሪቱ ከፍተኛ ቁጣ በነገሰበት ወቅት ነው። ሩሲያ ማንኛውንም የአውሮፓ ክፍል የማጥቃት እቅድ እንደሌላትና ሆኖም ጥቃት ቢሰነዝርባት ወታደራዊ ምላሽ ለመስጠት ዝግጁ መሆኗን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ገለጹ። ሚኒስትሩ ለሩሲያ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ ሀገራቸው አውሮፓን ለማጥቃት ምንም አይነት ምክንያት እንደሌላት አስታውቀዋል። ይሁን እንጂ አውሮፓ በሩሲያ ላይ ጦርነት ለመክፈት ከሞከረች የሩሲያ ምላሽ ልዩ ወታደራዊ ዘመቻ ብቻ ሳይሆን ሁሉንም ወታደራዊ አማራጮችን ያካተተ መጠነ ሰፊ እንደሚሆን አስጠንቅቀዋል። ደምሰው ሽፈራው
በጥቁር ባህር አካባቢና በምስራቅ አውሮፓ የሚካሄደው የሩሲያና ዩክሬን ጦርነት ወደ 4ኛ ዓመቱ እየተቃረበ ባለበት በዚህ ወቅት የጦር ሜዳው ክስተቶችና የዲፕሎማሲው እንቅስቃሴዎች በአዲስ መልክ እየተቃኙ ይገኛሉ። ከሞስኮ የሚሰሙት ድምጾች አሁንም በጠንካራና በማይነቃነቅ አቋም ላይ የተመሰረቱ ናቸው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት መግለጫ ሩሲያ አውሮፓን የመውረር ፍላጎት እንደሌላት ቢናገሩም አውሮፓ ግን ራሷን ለጦርነት እያዘጋጀች ነው በማለት ከሰዋል። ላቭሮቭ አክለውም ምዕራባውያን ሩሲያን ለማጥቃት ቢሞክሩ ሩሲያ የምትሰጠው ምላሽ በወታደራዊ ዶክትሪኗ መሰረት በሁሉም አማራጮች የታጀበ መጠነ ሰፊ ጦርነት እንደሚሆን አስጠንቅቀዋል። ይህ ማስጠንቀቂያ ሩሲያ አሁንም የኒውክሌር አማራጮችን ጨምሮ ማንኛውንም የጥፋት መሳሪያ ከመጠቀም ወደ ኋላ እንደማትል ለዓለም አቀፉ ማህበረሰብ የላከችው መልእክት ነው። ላቭሮቭ የጦርነቱን መንስኤ አሁንም በዩክሬን ብሔርተኞች እጅ የሚዋጉ ምዕራባውያን ላይ በማላከክ ሩሲያ በምዕራቡ ዓለም ላይ ያላትን ጥልቅ ጥርጣሬ በድጋሜ አንጸባርቀዋል ሲል ሮይተርስ ዘግቧል። በዚህ መሃል ግን ፕሬዝዳንት ዜሌንስኪ ሌላ ትልቅ ስጋት እንዳላቸው ግልጽ አድርገዋል። በሩሲያና በአሜሪካ መካከል የሚደረጉ የሁለትዮሽ ድርድሮች ዩክሬንን ባገለለ መልኩ ሊካሄዱ ይችላሉ የሚል ስጋት በኪየቭ ሰፍኗል። በተለይም ሩሲያ ለአሜሪካ ያቀረበችውን የ12 ትሪሊዮን ዶላር ኢንቨስትመንት ዕድል የትራምፕን አስተዳደር ለሩሲያ ጥቅም እንዲያደላ ሊያደርገው ይችላል የሚል ስጋት አለ። ዜሌንስኪ ያለ ዩክሬን ስለ ዩክሬን የሚደረግ ማንኛውም ድርድር ተቀባይነት የለውም የሚለውን መርህ ደጋግመው የሚያነሱትም ለዚሁ ነው። ዩክሬን የራሷን ሉዓላዊነት በኢኮኖሚ ጥቅሞች ወይም በሌሎች ሀገራት የፖለቲካ ፍላጎት ልውውጥ እንዳይደረግባት ከፍተኛ ጥንቃቄ እያደረገች ነው። በዲፕሎማሲው መድረክ የሚታዩት እንቅስቃሴዎች እጅግ ውስብስብና ተለዋዋጭ ናቸው። የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ በሰጡት ሰፊ ቃለ ምልልስ ደግሞ ጦርነቱን በድርድር ለመቋጨት አሁንም ያለውን አጋጣሚ መጠቀም እንደሚገባ አጽንኦት ሰጥተዋል። ሚኒስትሩ በግልጽ እንደተናገሩት ጦርነቱን የማስቆም ብቃት ያላቸው ብቸኛው ሰው ዶናልድ ትራምፕ ናቸው የሚለው እምነት በኪየቭ ባለስልጣናት ዘንድ ስር ሰዷል። ይህ አባባል ዩክሬን ከትራምፕ አስተዳደር ጋር ያላትን ተስፋና ስጋት በአንድ ላይ ያሳያል። ዩክሬን በመጪው ህዳር የሚካሄደው የአሜሪካ የኮንግረስ አጋማሽ ምርጫ በሰላም ሂደቱ ላይ ትኩረት እንዳይቀንስ በመስጋት የሰላም ጥረቱን እስከ ክረምት ድረስ ለማፋጠን እየሰራች ትገኛለች። ሲቢሃ እንዳሉት በዩክሬን እና በሩሲያ መካከል በሚደረገው የ20 ነጥብ የሰላም እቅድ ላይ አብዛኛዎቹ ጉዳዮች ስምምነት ላይ የተደረሰባቸው ቢሆንም እንደ ግዛታዊ አንድነትና የደህንነት ዋስትና ያሉ አስቸጋሪ ነጥቦች ግን በፕሬዝዳንት ዜሌንስኪና በቭላዲሚር ፑቲን ቀጥተኛ ግንኙነት ብቻ የሚፈቱ ናቸው። ይሁን እንጂ የሰላም ድርድሩ በዩክሬን በኩል እንደ ቀይ መስመር የሚታዩ መሰረታዊ ጉዳዮችን ይዟል። ፕሬዝዳንት ዜሌንስኪ በቅርቡ እንደገለጹት ዋሽንግተን በመጋቢት ወር የሰላም ረቂቅ እንዲዘጋጅና በግንቦት ወር ደግሞ በዩክሬን ውስጥ ህዝበ ውሳኔ ምርጫ እንዲካሄድ ፍላጎት አላት። ይህ እቅድ ጦርነቱን በአጭር ጊዜ ለመቋጨት ያለመ ቢሆንም በዩክሬን በኩል ግን ትልቅ ስጋትን ፈጥሯል። ሩሲያ አሁንም የተቆጣጠረቻቸውን አካባቢዎች በተለይም ዶንባስንና ክራይሚያን በሉዓላዊ ግዛቷ ስር ለማድረግ የምታደርገውን ግፊት ዩክሬን ፈጽማ እንደማትቀበል አንድሬ ሲቢሃ አስታውቀዋል። ማንኛውም ሀገር የሩሲያን በክራይሚያ ወይም በዶንባስ ላይ ያለውን ሉዓላዊነት እውቅና ቢሰጥ ያ ውሳኔ በህግ ፊት ዋጋ የለውም ያሉት ሚኒስትሩ ይህ ጉዳይ የዩክሬን ብቻ ሳይሆን የዓለም አቀፍ የህግ መርህ ጉዳይ መሆኑን አብራርተዋል። ሌላኛውና እጅግ ወሳኝ የሆነው የክርክር ነጥብ ከጦርነቱ በኋላ የሚኖረው የደህንነት ዋስትና ነው። ዩክሬን ያለ አሜሪካ ቀጥተኛ ተሳትፎና የደህንነት ዋስትና የሚደረግ ማንኛውም ስምምነት ሩሲያን ለቀጣይ ወረራ እንደሚያበረታታ በጽኑ ታምናለች። ሲቢሃ እንዳሉት አሜሪካ የሰላም ስምምነቱን በኮንግረስ ደረጃ ለማጽደቅና ለዩክሬን የደህንነት ዋስትና ለመስጠት ዝግጁ መሆኗን አረጋግጣለች። ምንም እንኳን የአሜሪካ ወታደሮች በዩክሬን ምድር ላይ ባይሰማሩም እንደ ኔቶ አንቀጽ 5 አይነት ጥቃት ሲሰነዘር በጋራ የመከላከል መርህ ወይም በከፍተኛ ቴክኖሎጂ የታገዘ የክትትል ስርዓት እንዲዘረጋ ዩክሬን ትጠይቃለች። ከብሪታንያና ከፈረንሳይ በተጨማሪ ሌሎች የአውሮፓ አገራትም ወታደሮቻቸውን ጦርነትን ለመከላከል እንዲሰማሩ ፍላጎት እንዳላቸው ሲቢሃ ቢያሳውቁም ስማቸውን ግን ከመጥቀስ ተቆጥበዋል። ይህ የደህንነት ዋስትና ጉዳይ ዩክሬን ለወደፊቱ እንደ አውሮፓ ህብረት አባልነት የምታገኘውን ጥበቃም የሚያካትት ነው። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የ2018 ዓመተ ምህረት የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር አስታወቀ።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በግማሽ ዓመት የሥራ አፈጻጸም መድረክ ላይ እንደገለጹት ባለፉት 2 ዓመታት በከፊል በበይነ መረብ ሲሰጥ የነበረው ፈተና ዘንድሮ ሙሉ በሙሉ ወደ ዲጂታል አሰራር ይሸጋገራል ብለዋል። ይህን ለማሳካት ሚኒስቴሩ ለክልሎች ልዩ ልዩ የቴክኒክ ድጋፎችን እያደረገ ሲሆን በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በቅርበት እየተሰራ ይገኛልን ብለዋል። ክልሎችን በበኩላቸው የኮምፒውተር የኔትወርክና የአማራጭ ኃይል አቅርቦት ችግሮች እንዳያጋጥሙ ልዩ ትኩረት ሰጥተው እንዲዘጋጁም አሳስበዋል። በተጨማሪም ተማሪዎች በበይነ መረብ ፈተና አወሳሰር ላይ በቂ ስልጠናና ግንዛቤ እንዲያገኙ ማድረግ የዝግጅቱ አካል መሆኑ ተገልጿል። ሰባተኛው ዙር ሀገራዊ ምርጫ ማህበራዊ አካታችነትን ማዕከል ያደረገ እንዲሆን ሁሉም የድርሻውን እንዲወጣ ጥሪ ቀረበ። የሴቶችና ማህበራዊ ጉዳይ ሚኒስቴር ኤርጎጌ ተስፋዬ በ6ኛው ሀገራዊ ምርጫ የሴቶች ውክልና 41.2 በመቶ መድረሱን በማስታወስ በሰባተኛው ምርጫም ሴቶች፣ ወጣቶች፣ አካል ጉዳተኞችና አረጋውያን በመምረጥና በመመረጥ ሂደት በንቃት እንዲሳተፉ ሚኒስቴሩ አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። ምርጫው ማህበራዊ አካታችነትን መርህን መሰረት ያደረገ ነፃ፣ ሰላማዊ፣ ዲሞክራሲያዊና ተአማኒ እንዲሆንና በስኬት እንዲጠናቀቅ ሁሉም ሚናቸውን በሚገባ እንዲወጡ ሲሉ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ በበኩላቸው ሰባተኛው ምርጫ ስኬታማ እንዲሆን የዲጂታል ምዝገባ ስርዓት የመዘርጋት፣ የህግ ማዕቀፎችን የማዘጋጀትና የፋይናንስ አሰራር የማበጀት ስራዎች በትኩረት እየተከናወኑ መሆኑን አረጋግጠዋል። ጉምሩክ ኮሚሽን በጉምሩክ ስነ ስርዓት የማስፈጸም ሂደት በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የትኛውም ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል ብቻ ሊሆን እንደሚገባ አስታወቀ። የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ በጉምሩክ አስተላላፊዎችና በአስመጪዎች መካከል የሚደረግ ውክልና ስልጣን ባለው የመንግስት አካል የማይመዘገብና የማይረጋገጥ ስለሆነ ትክክለኛ አስመጪዎች በአካል ቀርበው ውክልና ስለማይሰጡ ደብዳቤውን መጻፍ እንዳስፈለገ አስታውቀዋል። ችግሩን ለመፍታትም በጉምሩክ ስነ ስርዓት የማስፈጸም ሂደት በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የትኛውም ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል ብቻ ሊሆን እንደሚገባ ገልጸዋል። የጉምሩክ አስተላላፊዎች በበኩላቸው ውሳኔው ለአፈጻጸም አስቸጋሪ እንደሚሆን ስጋታቸውን መግለጻቸውን ሪፖርተር ጋዜጣ ዘግበዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በሞሮኮ ሰሜናዊ ግዛቶች ባለፈው ሳምንት በጣለው ኃይለኛ ዝናብ ሳቢያ በተከሰተ የጎርፍ አደጋ ከ150 ሺህ በላይ ሰዎች ከመኖሪያ ቀያቸው ተፈናቀሉ። እስካሁን ባለው መረጃ የ2 ዓመት ሕፃንን ጨምሮ የ4 ሰዎች ሕይወት ማለፉ የተረጋገጠ ሲሆን አንድ ሰው ደግሞ ያለበት አልታወቀም ተብለዋል። የአገሪቱ ባለስልጣናት በሄሊኮፕተርና በጀልባዎች የታገዘ የነፍስ አድን ስራ እያከናወኑ ሲሆን በኬኒትራ አካባቢ ብቻ 40 ሺህ የሚጠጉ ተፈናቃዮችን የሚያስተናግድ ጊዜያዊ መጠለያ ካምፕ ተዘጋጅተዋል። ተፈናቃዮቹ በብርድና በንብረት ውድመት እየተሰቃዩ መሆኑን ገልጸዋል። ይህ አደጋ ባለፈው ታህሳስ በሳፊ ከተማ 37 ሰዎችን ከገደለው የጎርፍ አደጋ ቀጥሎ የተከሰተ አስከፊ አደጋ ስለመሆኑም ተነግረዋል። በተጨማሪም ጎረቤት ሀገራት አልጄሪያና ቱኒዚያ በተከሰተ ተመሳሳይ የጎርፍ አደጋ የሰው ሕይወት ማለፉ ተዘግበዋል። በጃፓን በተካሄደው ምርጫ ጠቅላይ ሚኒስትር ሳናኢ ታካኢቺ የሚመሩት ሊበራል የዲሞክራቲክ ፓርቲ ከ465 የፓርላማ ወንበሮች ውስጥ 316ቱን በማሸነፍ ታሪካዊ ድል ተቀዳጁ። ይህንን ተከትሎ የሀገሪቱ የአክሲዮን ገበያ በ3.9 በመቶ በማደግ በታሪክ ከፍተኛ የተባለውን ነጥብ አስመዝግበዋል። የጃፓን የመጀመሪያዋ ሴት ጠቅላይ ሚኒስትር ታካኢቺ የታክስ ቅነሳን፣ የመንግስት ወጪን ማሳደግንና በቴክኖሎጂ ዘርፍ ላይ ያተኮሩ የኢኮኖሚ ፖሊሲዎችን ተግባራዊ እንደሚያደርጉ ቃል ገብተዋል። ይሁን እንጂ ከፍተኛ የመንግስት ዕዳና የኑሮ ውድነት ዋነኛ ፈተናዎቻቸው እንደሚሆኑም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለድላቸው የእንኳን ደስ አላችሁ መልእክት የላኩላቸው ሲሆን ታካኢቺ በመጋቢት ወር ለሁለተኛ ጊዜ ከትራምፕ ጋር ለመወያየት ወደ ዋሽንግተን ያመራሉ ተብሎም ይጠበቃል።
በአማራ ክልል ሰሜን ሸዋ ዞን ያለው የኢንቨስትመንት እንቅስቃሴን ለማሳደግ ሰላም እንደሚያስፈልግ ተገለጸ። በክልሉ 35 ኢንዱስትሪዎች ዳግም ወደ ስራ እንዲመለሱ ማድረግ እንደተቻለ ክልሉ አስታውቋል። ሚኪያስ ኃይሌ በቢዝነስ ጥንክሮ የተመለከተው ጉዳይ ነው። በአማራ ክልል ያለው ኢንቨስትመንት ከፍ ወደ ደረጃ ለማድረስ ሰላም ወሳኝ መሆኑ ተነገረ። በአማራ ክልል ሰሜን ሸዋ ዞን የሚገኙ ኢንዱስትሪዎች ለማነቃቃት እንዲሁም ባለሀብቶችን ወደ አካባቢው ለመሳብ ሰላም ቅድሚያ የሚሰጠው ጉዳይ መሆኑ የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ ተናግረዋል። በዞኑ መሬት ተረክበው ወደ ስራ ያልገቡ አካላት በአፋጣኝ ወደ ማምረት እንዲሻገሩ ክትትል እንደሚደረግና ለኢንቨስትመንት ስኬታማነት ጸጥታ አስተማማኝ ወሳኝ መሆኑን ገልጸዋል። ዞኑን ለኢንቨስትመንት ያለው ምቹነት ተጠቅሞ ባለሀብቶች በስፋት እንዲሰማሩም አስተዳዳሪው ጥሪን አቅርበዋል። እዚህ አካባቢ ያለውን ሰላም አስተማማኝ ደረጃ ላይ ማድረስ፣ አንድ ፋብሪካ ሲመጣለት በከፋ ጊዜ ክብሪት የምትጭር ከሆነ ባለሀብት አይመጣለን። በከፋ ጊዜ የባለሀብቱ ፋብሪካ አጥር ስር መድረስ የለብን። ስለዚህ ምንድነው የቤት ስራ ተከፋፍለን መሄድ ያለብን? አማራ ክልል ሰሜን ሸዋ ፍጹም ሰላም የሆነ አካባቢ መሆን አለበት። ለዚህ ደግሞ እኔም ይመለከተኛል። የኢንዱስትሪ መዳረሻነቱ ቁጭት ብቻ ሳይሆን ኢንዱስትሪ ሰላም ስለሚፈልግ ሰላም ላይ በጋራ መስራት አለብን ብለን በጋራ ከሰራን ደግሞ ብርቅዬ የሆነ ብሰራ የምታተርፍበት ምንም አይነት ስራ ሰርተህ የተሻለ ደረጃ የምትደርስበት ብርቅዬ ዞን ነው ሸዋ። የባህል፣ የቱሪዝም፣ የአጠቃላይ ማዕድን፣ የጨዋ ህዝብ ባለቤት ነው ብለናል። ይሄ ደግሞ ኢንቨስት አድርገን ለመጠቀም እድል ስላለው ትልሽ ስራ ብንሰራ ጥሩ ነው ብዬ አስባለሁ። ኢንቨስትመንትን ለማስፋፋት የተለያዩ የህግ ማሻሻያዎች መደረጋቸውን የገለጹት የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዝናቡ ይርጋ በኩላቸው የተጀመሩ ስራዎችን አጠናክሮ መቀጠልና ባለሀብቶችን መደገፍ የመንግስት ቀዳሚ ተግባር መሆኑንም ተናግረዋል። የኢንቨስትመንት ከባቢው የኢትዮጵያ ሳቢ አይደለም፣ ገፊ ነው። ያንን በመሆኑ ደግሞ የውጭ ኢንቨስተሮች ተሳትፎ ትንሽ ነው። የሀገር ውስጥ ባለሀብት ተሳትፎ ራሱ ውስን ነው። ገፊ ነገሮች አሉት። ኢንቨስት ከሚያደርግ ይልቅ ባንክ ውስጥ ብሩ እንዲያስቀምጥ የሚገፋፋ ኢንቫይሮንመንት ነው ያለው። ወደ አንድ ቦታ ሄዶ አገልግሎት ለማግኘት ወይ ኢንቨስት ለማድረግ ሲያስብ እቅፍ አድርጎ ምቹ ሁኔታ አመቻችቶ ፈጣን የሆነ አገልግሎት ሰጥቶ ፍትሃዊ የሆነ አገልግሎት ሰጥቶ በፍጥነት ወደ ስራ እንዲገባ ጥበቃ አድርጎ ወደ ምርት እንዲሸጋገር የሚያደርግ ከባቢ የለም ብሎ ነው ያጠናው። ወደ ፖሊሲ ማሻሻያ ነው የሄደው። የፖሊሲ ማሻሻያው ምንድነው የሚለው? የውጭ ባለሀብቶች እንዳይገቡ፣ እነዚህማ ለሀገር ውስጥ ባለሀብት ብቻ የተከለሉ ናቸው ተብለው የነበሩትን የህዝባችንን ጥቅም ግምት ውስጥ በማስገባት የውጭ ባለሀብትን ገብቶ ኢንቨስት ያደርጋል ብሎ ነው ያሻሻለው። አንዱ የፕራይቬት ሴክተር ተሳትፎ ከፍ እንዲል ካደረጉት ነገሮች አንዱ ይሄ ነው። በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ኢትዮጵያ ታምርት እኛ ምን ሸምት በሚል መሪ ቃል የኢንቨስትመንት ንቅናቄ መድረክ ተካሂዷል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬ ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በህገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤቶች መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት
የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለው ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖርበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።